ደጅ ጠናው ቆይቼ ኪዳነ ምሕረትን ተጽናናሁኝ ረሳዋ ሐዘኔን የአምላክ እናት እመቤታችን ሞገሱኝኝ ቀሪው ዘመኔን የአምላክ እናት እመቤታችን ሞገሱኝኝ ቀሪው ዘመኔን የመከራው ዘመን አለፈ እንደዋ እዚህ ያውቃሉ። ከይቅርታ ጋር ማለት አማራን ሲጣሉ ብቻ አማራንን እኔ ጎንደሬ ነኝ፣ እኔ ጎጃሜ ነኝ፣ እኔ ወሎዬ ምናምን እያሉ ሲዋሩን የምንሰማቸው እና አማራ ናቸውን ማንነታቸውን አልወስድም አማራንን ሲሉ ነው የምንሰማው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው፣ እግዚአብሔር ይመስገን። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ለቻናሉ አዲስ የሆናችሁ ሁላችሁም ላይክ፣ ሰብስክራይብ፣ ኮመንት ማድረጋችሁን አትርሱ። አበረታትኝ፣ አዲስ ጀማሪ ነኝ ማለት ነው። እንግዲህ በዛሬው ዕለት የማሚና የጉቺ ጸብ ወደ ሌላ ጉዳይ እያመራ ነው ያለው ማለት ነው። እንግዲህ እናንተ ግለሰቦች ናችሁ። ስለዚህ ግለሰብ በተጣላ ቁጥር ማህበረሰብ፣ ምንም የማያውቅ ማህበረሰብ መሰደብ፣ መረገጥ በእናንተ ምክንያት ብዙ ነገር ሊሆን አይገባም ማለት ነው። ምክንያቱም መሬት ላይ የሚሞተው የሚፈናቀለው በቂው ነው። ስለዚህ እዚህ ጋር እየመጣችሁ እናንተ በራሳችሁ በግለሰብ ጸብ በተጣላችሁ ቁጥር ትናንት አብራችሁ ስትበሉ፣ አብራችሁ ስትጠጡ፣ አብራችሁ ብዙ ነገር ስታሳልፉ የነበራችሁ ሰዎች ናችሁ ማለት ነው። ዛሬ ግን እናንተ ስለተጣላችሁ፣ እርስ በርሳችሁ ስለተጣላችሁ እዚህ ጋር የአማራ ሕዝብ እያላችሁ የአማራን ሕዝብ በእናንተ የተነሳ መረገጥ፣ መሰደብ የለበትም ማለት ነው። በመጀመሪያ ደረጃ አንድ ቀን በህይወታችሁ አንድ ቀን ያ ሁላ የአማራ ጭፍጨፋ ሲደረግበት ያን ሁላ ህዝብ እንደዛ ሲረሸን ያ ሁላ ህዝብ ሲፈናቀል ያ ሁላ ጦርነት ታውጆበት ክልሉ ወደ አመድነት እስከሚቀየር ድረስ ያ ሁላ ውርጅብኝ ሲወርድ ማናችሁም ቂጣችሁን እየመታችሁ ሙዚቃ ሲጨፍሩ ነው የምናውቃችሁ። ጉቺም ሆንሽ ማሜም ሆንሽ ማለት ነው። ሁለታችሁንም የምናውቃችሁ በዛ ነው። ዛሬ ግን ስትጣሉ አማራ ነሽ አማራ አይደለሽም። እናንተ ማን ናችሁ? በመጀመሪያ ደረጃ ማን ናችሁ? አማራ ሆናችሁ አማራ አልሆናችሁ ምን የምትጠቅሙት ነገር አለ? ምን የጠቀማችሁት ነገር አለ ለህዝቡ? በህይወት ዘመናችሁ አንድ ቀን ለህዝባችሁ ድምፅ ሆናችሁ ማታውቁ ሰዎች ስትጣሉ፣ የሆነ ነገር ስትፈልጉ፣ ጌም ስትፈልጉ፣ በምትጣሉበት ሰዓት ግን መጥታችሁ የምትወሸቁት እዚህ ምንም የማያውቅ ህዝብ ላይ ነው። ስርዓት ሊኖራችሁ ይገባል። እዛው ጸባችሁንም ፍቅራችሁንም እዛው ይዛችሁ ተቀመጡ። ይሄ ህዝብ ምን ያደርጋችሁ? ተነስተሽ አማራ ነሽ አማራ አይደለሁም። ሲቀጥል ደግሞ ሌላ ቤት እየገባችሁ ህዝብን እንደ ህዝብ እንዲረገጥ የምታደርጉት ማናችሁ? እናንተ ማን ወከላችሁ? ማን ነው ለእናንተ የአማራ ህዝብ መርጦሽ ውክልና ሰጥቶሽ ፓርላማ መሰለሽ እንደ ገባሽው? ምድረ ዘረጦ ማለት ነው። እንዴት አይነት ነገር ነው? ስነ ስርዓት ሊኖራችሁ ይገባል። ስርዓት ልትይዙ ይገባል። ማነሽና ነው አፋሽን እየከፈትሽ እንኳን አይደለም ህዝብን ቤተሰብሽን መወከልማች ዝርግፉላነሽ እዚህ እየመጣሽ የምትዘራገፊ ማለት ነው። ማናችሁ? ምንድናችሁ? የት እናቃችኋለን? መቼ ቀን ለአማራ ህዝብ ድምጽ ስትሆኑ ነው የምናውቃችሁ? እኛ እኮ የምናውቃችሁ ሁለታችሁንም እየጠጣችሁ ስትዘሉ ነው። ያችም ያን ኩላ እንኳ የሰሜኑ ጦርነት እንደዛ ክልሉ እንደዛ እንኳ ሲሆን ሙዚቃ እየከፈተችና እየጠጣች እየሰከረች ላያችን ላይ ስትጨፍርብን ነው እኮ የምናውቃት። የወጋ ቢረሳ የተወጋ ይረሳ። ምን ነው እንትናን አላችሁ? እናውቃችኋለን እኮ። ዛሬ ቤታን ተነስታችሁ ቤታ አማራ አይደለችም፣ ቤታ እንደዚህ ናት፣ ቤታ እንደዚህ ናት፣ አንዴ ኦሮሞና ማንትስ ናት እያላችሁ ለቤታ ማንነት ለመስጠት ትጋጋጫለሽ። አንቺ ማሜ ተብያው ማለት ነው። ቤታ እኮ ትናንትና አፈር ድሜ እየበላይ ከህዝቧ ጋር እኩል ደም እንባ ስታለቅስ ገንዘቧንም ህይወቷንም ሁሉ ነገሯን ለህዝቧ የሰጠኝ ናት ቤታ። ስለዚህ እናንተ ዛሬ ተነስታችሁ ሰጪ ነሺ ማንነት ሰጪ ማንነት ነሺ የሆንሽው በተለይ አንቺ ማሚ ተብያዋ ማለት ነው። የት እናቅሻለን? የት እናቅሻለን? ማነሽ? ምንድነሽ እንዴ? አንቺ ማነሽና ነው ሰጪ ነሺ የሆንሽው?
መቼ ቀን ድምጽ ስትሆኝ እናቅሻለን? እስኪ ድምጽ የሆንሽበትን አንድ ቀን አሳየን። ስጨፍሪ እኮ ነው የምናቅሽ። ህዝብ እንደዛ በድሬዘር ሲቀበር እኮ ስጨፍሪ ነበር። ወለጋ ላይ በቀን 1100 ህዝብ እኮ ያለቀለት አንቺ ቁጭ ብለሽ እየገለበጥሽ ቢራሽን ሰክረሽ ስትንዘላዘሪ ነው የምናቅሽ። እንደ ቪዲዮሽ እኮ አለ። የተረሳ መሰለሽ እንዴ? የተጣለ ቪዲዮሽ እኮ አለ። መሰብሰባችን ሶሻል ሚዲያ ላይ የዘረገፍሽውን ቪዲዮ ማለት ነው። ስለዚህ እዚህ እየመጣችሁ አትዝረክርኩብን። ህዝብንም አትወክሉም፣ ህዝብንም አታሰድቡ። ማንንም ህዝብ መወከል አትችሉም። እንደናንተ አይነቱ ዝርጥርጥ ማለት ነው። እዚህ አረቂዋን እየጋፈችና ተደላደለ ኑሮ ላይ እየኖረች ቂጧን እየመታች የነበረ ሴት ዛሬ ስትጣላና ዛሬ እንትን ሲላት ወደ አማራነት ትታከካለች። የት እናውቃችኋለን? ማንሽ ምንድነሽ? ትናንት የት ነበርሽ? የት ነበራችሁ? አንድ ቀን ለህዝባችሁ ድምጽ ሆናችሁ ታውቃላችሁ? አንድ ቀን ቤታችሁን ከፍታችሁ ለህዝባችሁ ድምጽ ሆናችሁ ታውቃላችሁ ወይ? ስለዚህ ዛሬ የት እናውቃችኋለንና ነው እዚህ እየመጣሽ አዳሚ አፍሽን የምትከፍቸው እንዴ? መሞቱ አነሰውና የሚፈናቀለው አነሰውና መሬት ላይ መከራ የሚበለው አነሰውና ደግሞ በእናንተ አፍ ደግሞ ስሙ ይጠራ እንዴ? በእናንተ አፍ እንደው የአማራ ህዝብ መጠራት አለበት እንዴ? ምድር ለሃጫም ዝርክርክ ቤተሰቦቻችሁን እንኳን የማታከብሩ ለቤተሰቦቻችሁ እንኳን ክብር የሌላችሁ ቤተሰቦቻችሁን ብታከብሩ እኮ ሚዲያ ላይ እየወጣችሁ እንደፈለጋችሁ እንደዛ አትንዘላዘሉም። ለራሳችሁ ክብር ቢኖራችሁ እኮ እዛ አረቅ እየገለበት ሺሻ እያንበቀበቅሽ ሚዲያ ላይ እየመጣሽ አትዝረከረክ። ምድረ ሰካራም ማለት ነው። ምን ነው ስርዓት አጣችሁ? ስርዓት የሚባል ነገር አለ። ትናንት አብረሽ ቂጥሽን ገጥመሽ ስትጨፍሪ ስታዘጠጅ ዝጭ ነበር እኮ ህዝብ ሲያልቅ። እስኪ ማናችሁ ናችሁ እስኪ ለህዝብ ድምጽ ሆናችሁ የምታውቁት? ማነሽ እስኪ ለህዝብ አንድ ቪዲዮ ሰርቻለሁ የምትይው እስኪ ማንኛችሁ? ዋላ አንቺ ዋላ የዳብ ዋላ ማሜ ተብያው ሶስታችሁም የበከታችሁ በክት ናችሁ እንዴ? ስትጣሉ ነው እንዴ ህዝብ ትዝ የሚላችሁ? ኧረ እንደዛ ነው እንዴ? ስትጣሉ ነው ህዝብ ደስ የሚላችሁ? ስንት መስዋዕትነት እየከፈለ ያለው እኮ ትናንትና ባደረገው እንትን ነው። ቤታን ተሳዳቢ ናት፣ ቤታን እንደዚህ ናት እያሉ ቤታ የምትቀጠቀጠው እኮ ትናንት ድምጽ በሆነችበት እኮ ነው። ትናንትና ለምን ድምጽ ሆነች ስለተባለች ነው። ትናንትና ሌላው ወገን ተነስቶ የአማራን ህዝብ ሲሳደብ እሷም ደግሞ መልስ ስለሰጠች ነው። ቤታ ተሳዳቢ፣ ቤታ ባለጌ፣ ቤታ እንደዚህ እያላችሁ አሁን ድረስ ስሟን የምታጠፉት ኢቭን እንኳን ስድቧን እንኳን አቁማ ትታ ያቁም። እሷ ደግሞ ተሳዳቢ ሆና አልሰደበችው። ከሁሉም ቦታ ሲሳደቡ ነበር። እሷም እንደማንኛውም ሰው ተሳድባለች። በቃ በስድብ እየተሳደቡ ስለነበር እሷም ደግሞ በስድብ ለወገኖቿ እንትን ብላለች፣ ተከላክላለች። አለቀ። ሲሰድቧት ተሳድባለች። የአማራን ህዝብ 24 ሰዓት ቁጭ ብሎ ሲሳደቡ እሷም ደግሞ ጥጋቸውን አስይዛቸዋለች። አለቀ። ሌላ ምንም አዲስ ነገር የለም። ሌላ የሰራችሁ ስራ የለም። እነሱ ሳይሰድቧት ቁጭ ብላ የተሳደበችበት አንድ ቪዲዮ የላችሁም። ተነስታ እሷ ብቻ እንትን እንዳለች እያደረጋችሁ የኛው ናችሁ እሷን እንትን ስትሉ የምትሉት። ስነ ስርዓት ይኖራችሁ ይገባል። ህዝብን እንደ ህዝብ አይመለከታችሁም። ህዝብ በእናንተ ጉዳይ እኛ አይመለከተንም። ምን አገባን እኛ? የት እናውቃችኋለን? ማነሽ ምንድነሽ? የት እናውቅሻለን? የት እናውቃችኋለን እንዴ? እየተነሳችሁ እዚህ እየመጣችሁ ትገለብጡና እዛ ስንት ምስኪን ህዝብ ተፈናቅሎ በየቦታው አንጀቱን አስሮ በረሃብ እያለቀ አንቺ እዚህ እምብርትሽ ፎም እስከሚበስል ትገለብጫለች። ደግሞ ይሄን እንትን እያልሽ እዚህ እየመጣሽ ሚዲያ ላይ ታቀረሽብናለሽ። እዛው የምታቀረሹበት ሄዳችሁ አቀርሹ። ይበቃችኋል። የምታቀረሹበት ሄዳችሁ አቀርሹ። ደግሞ እናንተ ማንነት ሰጪ ማንነት ነጣቂ ድፍረታችሁ፣ አለማፈራችሁ እንዲሁ ትንሽ ፍረት የሚባል ነገር የለም እንዴ? እኔ እናንተን ቢሆን አማራ ነኝ ብዬ እንኳን አልናገርም። ልንገራችሁ፣ አማራ ነኝ እንኳን ብዬ አልናገርም። እኔ እናንተን ቢሆን ቆሻሾች ደግሞ አፋችሁን ከፍታችሁ ዛሬ ተነስተሽ እዚህ ያማራ እያላችሁ የምትገሻለጡብን ምትረግሽ ልጥ በቃቷቸው። ህዝብን አታገናኙት ከዚህ ጋር። ይሄ በድሮን እየሞተ ያለቀን ህዝብ በቃ አታንሱት። ታሳፍራላችሁ። አማራ ስትሉ ራሱ ጋራ ሞታ የአማራ ህዝብ እያላችሁ በእነሱ ስም ሲነሳ ያ ህዝብ የመጨረሻ ነው የምታሳፍሩት። አሳፋሪዎች ናችሁ። የእውነት ነው የምልህ። ውጭ ላይ ሆነ ለሚታዘብ ሰው እንዴት እንደምናስጠላ አታንሱ። ማን ነው እንደዛ የምትል? ነገሩ እኮ
ተረጋጉ እስኪ። እርስ በርስ እየገባኝ አይደለም። አንተ አሁን ይቀጥል እያልክ ነው ወይስ አልገባኝም? አሁን የነሱ አብዲ ትክክል ነው። አሁንም የአማራ ህዝብ አይመለከተውም። እዛው እንደፈለጋችሁ ነው። አናቃችሁም። በመጀመሪያ ደረጃ አናቃችሁም። ትናንትና ድምጽ ያልሆንሽ ዝተት፣ ትናንትና ድምጽ ያልሆንሽ ሰካራ ሞላ፣ ዛሬ መጥተሽ እዚህ ጋር የአማራ ህዝብ እያልሽ በአማራ ህዝብ አታካችሁ ህዝቡን ማንም ቤት እየገባችሁ ማሰደብ የለባችሁም። ስርዓታችሁን ከያዛችሁ ስርዓታችሁን ያዙ። ካልያዛችሁ ደግሞ ራሳችሁን ችላችሁ እንደፈለጋችሁ መግባማት ትችላላችሁ። ምክንያቱም ድሮም መግባማት ነው ስራችሁ። ስነ ስርዓት የሚባል የሌላችሁ፣ ለቤተሰብ ክብር የሌላችሁ፣ ለራሳችሁ ክብር የሌላችሁ፣ ላመጣችኋቸው ልጆች እንኳ ለነገ ለምታስቀምጡት ክብር የላችሁም። አመሰግናለሁ ለነበረን ቆይታ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ